ቆይ ምን አግኝተሽ ነው? ዳኒ ነገሮችን ጨራረሰ፣ በቅርቡ ይመጣል። እንግዲህ ለሰርግ ወገብሽን ጠበቅ አድርጊ። ውይ በጣም ደስ የሚል ነገር ነው ሄዱዬ። እኔማ እኮ ቆየ ወገቤን ጠበቅ ካደረኩ። እትውቴ አንድ ጥያቄ ልጠይቅሽ፣ ሳትዋሺ ንገሪኝ። ጠይቂ። ምንድን ነው? ካሌብ ምን? ስለ ካሌብ ምን ታስቢያለሽ? ምን ማለት ነው? ስለ ካሌብ ምን አስባለሁ እንዴ? ለምንድን ነው ስሜትሽን የማታምነው እንዴ? ሄዱ ምንድን ነው ዙሪያ ጥምጥም መሄድ? የፈለግሽውን ነገር ቀጥታ አትጠይቂኝም? ካሌብን ታፈቅሪዋለሽ? ምን? እንደ ጓደኛም እንደ እህትም ልምከርሽ፣ ጊዜ ያልፋል። ሁሉም ነገር በጊዜ ካላደረግሽው ይበላሻል። አልገባኝም። አንቺም ካሌብ እንደምትዋደዱ ያስታውቃል። ለምን ስሜታችሁ እንደምትደባበቁ ነው የማይገባኝ። አንቺም ትዋሻለሽ፣ እሱም ይዋሻል። የሌለ ነገር አታውሪ ሄዱ። እኔ እኮ አንድ ቤት ሰራተኛ ነኝ። እኔ እኮ አሁን ስራሽን አልጠየቅኩሽም። አውቃለሁ፣ ስራዬንም አልጠየቅሽኝም። አንቺ ግን እኔ እኮ ካሌብን የማፈቅርበት ቦታ ላይ አይደለም ያለው። ስለዚህ አታፈቅሪውም? ነገርኛ ትሁቴ፣ ታፈቅሪዋለሽ ወይስ አታፈቅሪውም? አሁን እነሳ ቲናን ማየት አለብኝ። ከመሄድሽ በፊት መልሽልኝ። ምንድን ነው የምመልስልሽ? ካሌብን ታፈቅሪዋለሽ ወይስ አታፈቅሪውም? ተይኝ ሄዳ። እኔ ካሌብን ባፈቅረው ባላፈቅረው ካሌብ ላይ ምንም የሚጨምር ነገር የለም። እሱ ልጥጣብታ፣ እኔ ደግሞ ሰራተኛ። የማይሆን ነገር ነው። እንደዛ ከሆነ አፈቅረዋለሁ በሚለው መልስሽ ተስማምቻለሁ። አይቱጤ ካሌብ ፍቅሩን ለትሁት ገለጸላት። ትሁትን እወድሻለሁ ብሎ ሲላት ትሁትም እንግዲህ የምትለው ግራ ቢገባት እሷም እወድሃለሁ በማለት አቀፈችው። እንግዲህ እስከ ዛሬ ድረስ እየተዋደዱ ነገር ግን እሱም እንደምትወደው እሱም እንደሚወዳት ራሱን እየደበቀና እያታለለ ነበረ እስከ ዛሬ። ትሁትም እንደዛው እየወደደችው እንዳልወደደችው ስትሆን ነበረ። ነገር ግን ኤደን ጠበቅ አድርጋ ስለያዘቻት የግዴታ ፍቅሯን ማውጣት እንዳለባት እና ማሳየት እንዳለባት ነግራት ነበረ። ካሌብንም እያዩት ስለነበረ አባቱ ቁጭ በል ዛሬ የምናወራው ነገር አለ ብለው አፋጠው ሲጠይቁት እንግዲህ ሙሉ በሙሉ አዎ ትሁትን በጣም ወዳታለሁኝ፣ ትሁትን የራሴ የማደርግበት ቀን በጣም ናፍቆኛል ብሎ ሲል እንግዲህ ቲና በጣም ቅጥል ነበር ያለችው። ቲና በሁኔታው የሰማችው ነገር አስደንግጧት ለተመስገን ደውላ ስትነግረው ተመስገንና ካሌብ አብረው ስለነበሩ እንግዲህ ናቶሎ ወደ ቤት ስትለው እንዴት እስካሁን አብረው ተቀምጬ ተመልሼ ደግሞ እንዴት በዚህ ሰዓት በዚህ ፍጥነት እቤት ተመልሼ እመጣለሁኝ? ሊጠረጥሩ ይችላሉ። ያምሻል እንዴ አንቺ? ሁለታችንም የራሳችን መንገድ አለ። አንቺም የጀመርሽበት ነገር አለ፣ በዛው ቀጥይ፣ እኔም በራሴ መንገድ እንጂ አንቺ እንዳልሽኝ አልሆንም በማለት ስልክ ዘግተውባት ነበረ። ነገር ግን እንግዲህ ቲና ቅጥል እንግብግብ እያለች ስለነበረ ያላች አማራጭ ተመስገንን አስመስላ ወረቀት ጽፋ እቤት አስቀምጣ ነበረ። ነገር ግን ተመስገን ሁሉንም ተንኮሏን ሴራዋን ስለሚያውቅ እሷ ጽፋ አስቀምጣ እሱን እንዴት ይህን ታደርጋለህ ብላ ስትቆጣው ትሁት ምን እያልሽ ነው ትሁቴ? ስለምትይው ነገር አልገባኝም ብሎ ሲላት አዎ አንተ መቼም አይገባህም ብላ ስትጮህበት እንግዲህ የተደረገውን ንገሪ ብሎ ሲላት የተደረገውን ነገር ስትነግረው በጣም ተናዶና ተበሳጭቶ ቤት ድረስ በመምጣት ቲናን አዋርዷታል ማለት ነው። ቲና የውሸቷን እንደሆነ ሲነግራቸው በጣም በመደንገጥ እያስመሰለች ነበረ ማለት ነው። በማለት እንግዲህ አባባ በጣም ተናደው ውጭልኝ እያሏት ነበረ። ኤደን ድሮውንም አንቺን እኔ አላምንሽም ብዬ ነበረ። አያችሁ እናንተ ናችሁ እኮ ስታምናት የነበረው እንጂ እኔ እሷን ጨራሽ አላምናትም፣ ቲናን ማመን አልችልም በማለት ነገሩን ሁሉንም ተናግራ ነበር። ያው ያለችው ነገር ሆነ። እንግዲህ ቲና ሁልጊዜ ያሰበችው ነገር ምንም የተሳካላት አይደለም። በጣም የምታሳዝነው የእሷ ሸርም ሆነ ተንኮል የእውነት ማለት ነው። መቼ ነው ከልባ ወደ ልባ የምትመለሰው ወደ ራሷ የምትሆነው? በጣም የምትገርም ሁልጊዜ እንደዚህ ሰዎች ላይ ተንኮል ከመስራት የማትወገድ ሁልጊዜ አስተሳሰቧ የጠመመ ቀና መንገድ የሌላት ናት ማለት ነው። እንግዲህ ኤደን በጣም ደስ ብሏት እየቦረቀች ስትሄድ
እየወጣች ተቤት አባባ ጋር መንገድ ሲገናኙ ምን ነው ወዴት እየሄድሽ ነው ብለው ሲሏት አባባ እስካሁን እቤት እየተጫወትኩ ነበረ ትመጣለህ ብዬ ስጠብቅህ፣ ነገር ግን አንተ አልመጣም። እስካሁን ቤት ነበርኩኝ፣ አሁን ወደ ቤቴ እየሄድኩ ነው ብላ ስትለው እንግዲህ እንዴት አትጫወችም ነበር ትንሽ ብለው ሲሏት ይበቃኛል በማለት ግን ኤደን እንደፈራ አድርጋ አባባ የሆነ ነገር ብጠይቅ ቀር ይልሃል እንዴ ስትል ምን የፈለግሽውን ጠይቄ ልጄ በማለት እንግዲህ ካሌብና ትሁት እንዴት ነው ምናምን ስትል ልጄ ስፈልገው የነበረው ነገር ተሳክቶልኛል፣ ግን አሁን የማስበው ነገር ምንድን ነው መሰለሽ ይቺ ቲና የምትባለው ከካሌብ ተላቃ እንዲሁም ደግሞ ተመስገን ትሁቴን እየረበሻት እንደዚህ እያሰቃያት እስከ መቼ ድረስ እንደሚቀጥል አላውቅም። አንድ ላይ የሚሆኑበት ቀን በጣም ስናፍቀው ነበር ተመስገን ብለው ሲሏት እሷም በደስታ አባዬ እኔ እናንተ የምናስበው ነገር አንድ አይነት ነው በማለት እንግዲህ ደስ ብሏት አባባን ስታቅፋቸው ነበረ ማለት ነው። እንግዲህ ከአባባ ጋር ከተለየች በኋላ ስልክ እየተደዋወለች ከዳኒ ጋር ያለውን ነገር በሙሉ ስትነግር ዳኒ በጣም ደስ ብሎት ነበረ። ይልቅስ እኔም በቅርቡ ልመጣ ነው ሁሉንም ነገር አስተካክያለሁኝ ብሎ ሲላት የምርህ ነው ዳኒ ስትል አዎ የምሬን ነው አላመንሽኝም እንዴ? እኔማ እንዴት በዚህ ፍጥነት ሁሉን ነገር አስተካከልክ ብዬ ገርሞኝ ነው። በቃ ልትመጣ ነው ስትለው አዎ ልመጣ ነው። ከአሁን በኋላማ እንግዲህ ቲናም አትረብሸንም፣ የስራዋን ሰጥቷታል፣ እጅና እግሯን ቆላልፎ አስቀምጧታል። ማንም የሚረብሸን የለም፣ በነፃነት ነው የምንኖረው ብሎ ሲላት እንግዲህ በጣም ደስ ብሏት ነበረ ማለት ነው። እየቦረቀች ባለችበት ሰዓት እያወራች ባለችበት ሰዓት ስለ ትሁት እንዲሁም ደግሞ ስለ ካሌብ ተመስገንን ጓደኛ እንዳደረገው እቤት ድረስ እየመጣ እንደሆነ ምናምን ስትነግረው ምንም ውስጧ ደስ እንዳላላት እየነገረችው ባለ ሰዓት ነገር ግን ተመስገን ከጀርባዋ ሆኖ እየተከታተላትና እያዳመጣት ነበረ ማለት ነው። እርምጃዋን በሙሉ እየተራመደች ባለችበት በየሰዓቱ እንግዲህ እየተከታተላት ይገኛል። ተመስገን ኤደንን ይህን ያክል እየተከታተላት ያለው ምን ለማድረግ አስቦ ነው የሚለው ነገር በጣም አሳስቦኛል። በእርግጠኝነት የካሌብንና የትሁትን እያቀራረበቻቸው እንደሆነ ቲና ከነገረችው ከባድ እርምጃ ነው የሚወስድባት ማለት ነው። ብቻ ምንም ነገር እንዳትሆን ብዬ እላለሁኝ። ኤደን የእውነት ሰው ናት። በጣም አስተሳሰቧ ደስ የሚል ነው ማለት ነው። እንግዲህ ካሌብና ተመስገን አብረው ሻይ ቡና እያሉ እኔ የምልህ ስለዛችው ስለምትወዳት ልጅ እኮ ታሪካቸውን ነግረኝ አልጨረስክም፣ ፈቃደኛ ከሆንክ ትነግረኛለህ ብሎ ሲል ተው እባክህ ብሎ ሲል ብትነግረኝ ደስ ይለኛል እያለው ባለበት ሰዓት እንግዲህ ምን ዋጋ አለው? እሷ እንደሆነ አትወደኝ፣ እኔ እሷን ከመከተል ወደ ኋላ አላልኩም፣ እሷ ግን ለእኔ ቅንጣት ያክል አታስብም ብሎ ሲለው ተመስገን ቆይ ግን ካልወደደችህ ለምን አተዋትም ብሎ ሲል ምን ብሎ ቅይርር ነበር ያለው ማለት ነው። በዚህ ሁኔታ ቢቀጥል ኖሮ ቢቀመጥ ኖሮ በእርግጠኝነት ካሌብን የሆነ ነገር ያደርገው ነበር ማለት ነው። እንግዲህ ራሱን ማረጋጋት ስለነበረበት መጣሁኝ በማለት ከቤት ወደ ሀማም ወደ ሽንት ቤት ብሎ ወደ ሽንት ቤት ሄዶ ነበረ ራሱን ለማረጋጋት። የተወሰነ ራሱን አረጋግቶ ተመልሶ ሲመጣ ተዋት የሚባለው ነገር አይሰራም ብሎ ሲል አሁን ግን የት ነው ያለችው ልጅቱ ብሎ ሲለው ልጅቱ ያለችው እዚህ አዲስ አበባ ነው። ከስንት ዓመት በኋላ ከስንት ዓመት ፍለጋ በኋላ መሰለህ እዚህ እንዳለች ያወቅኩት። አሁንማ የምሰራበትንም ሁሉ አውቄያለሁ። እግር በእግር እየተከታተልኩ ነው። ደግሞ የቤት አሰሪው እያሽኮረመማት ነው አሉ። ሰራተኛ ናት እንግዲህ ለስራ ነው የገባችው። ግን እኮ ሰውየው በጣም ባለጌ ነው፣ ባለትዳር ነው። ግን እኔ የምወዳትን ልጅ እኔ የማፈቅራትን ልጅ እያሽኮረመመ እንደሆነ ሰማሁ ብሎ ሲለው ኧረ እባክህ እያለው ባለበት ሰዓት ለነገሩ ታልወደደችህ እኮ ችግር የለውም አንተ እንደሆነ አትወድህም ብሎ ሲል በጣም በቃ ቅይር ነበር ያለው በደቂቃ ማለት ነው። ቆይ አንተ ምን ለማለት ፈልገህ ነው እንደዚህ የምትለኝ ብሎ ሲል አይ ምንም እኔ የምለው በሞላ ሴት ለምንድን ነው
እንደዚህ ካልወደደች የምትከተላት ብዬ ነው። አንዳንዱ ሴት እኮ የሚወደውን አይወድም ይገርማል። እኔ እኮ ገርሞኝ ነው እያለ ሲለው ነበረ ካሌብ ማለት ነው። እንግዲህ ወደ ቤት ተለያይተው ወደ ቤት ከተመለሱ በኋላ ኤደን ወደ ቤቷ እሷም ሄዳለች። አባባ ቁጭ ብለው በነበረበት ሰዓት ትሁት አባዬ በጣም እየፈራሁ ነው፣ ካሌብ ከተመስገን ጋር ጓደኛ በመሆኑ ምንም ደስ አላለኝም፣ እየፈራሁ ነው ስትል ልጄ ምንም አያደርገውም፣ ሁሉንም ነገር እሱ ያውቃል፣ ሁሉንም ለእሱ ተይለት፣ ለእሱ ተይ ምናምን ሲላት አባዬ እኔ የሆነ ነገር ቢያደርገው በእኔ ምክንያት ብዬ በጣም እየፈራሁ ነው፣ የሆነ ነገር እንዳትሆንብኝ በእኔ ምክንያት ምናምን ስትል ምንም አንሆንም፣ ምንም ነገር አይገጥመውም፣ እሱ ያውቃል፣ እሱም ተይው ብዬሻለሁ፣ በዚህ ጉዳይ አታስቢ፣ አትጨነቂ ብለው ሲሏት ነበረ ማለት ነው። እንደዚህ እያወሩ ባሉበት ሰዓት ካሌብ ወደ ቤት ተመልሶ ከመጣ በኋላ ቲናን እየተንከባከበቻት ነበረ ትሁት ማለት ነው። በጣም ተገርሞ ግን ምን አይነት ልብ ነው ያለሽ ብሎ ሲላት ነበረ። እንዴት ካሌብ ስትል ይቺ ሴትዮ አንቺንም ሆነ አባዬን ብዙ ነገር አድርጋችኋለች። ነገር ግን አንቺ ያንን ሁሉ ትተሽ አሁን እንደዚህ በታመመሽ ሰዓት ከጎኗ ሆነሽ እያስታመምሻት ነው። እሷ እኮ በአንቺ ፈንታ ብትሆን ኖሮ እህኔ ለመግደል እየተሯሯጠች ነበረ ይቺ ተንከሲስ ብሎ ሲላት እያለች እንግዲህ በሆዷ እያብሰለሰለች ተቀምጣ ነበረ ቲና ማለት ነው። እንግዲህ ካሌብ ባገኘነው አጋጣሚ ሰዎች ለመበቀል ካሰብ እኛ ከነሱ በምን ተሻል? እንግዲህ ቲናም ብዙ ነገር አድርጋናለች። ግን ይህንን ጊዜ መታመሟን ጊዜ ጠብቀን እኛ የሆነ ነገር ካደረግናት ከእሷ ምን ተሻል ብላ ስትለው እንደው ልብሽ በጣም ይገርማል እያላት ነበረ ማለት ነው። እንግዲህ በጣም ደስ ብሎት ተነስቶ ጸጉሯን በጆሮ አካባቢ ሊያስተካከል ሲል ያው የቅናት መንፈስ ስትጫው ነበረ። ምን ሆነች ብሎ ደንግጦ ካሌብም አልተመቻትም መሰለኝ ብላ እሷም ለማስተካከል ስትሞክር፣ ነገር ግን በጣም ነበረ ደስ ያላት። ትሁትም ፊቷ በፈገግታ ተሞልቶ ነበረ እሱ ተንስቶ እንደዛ በሚያደርግላት ሰዓት ማለት ነው። ቲና ወደ ምኝታ ክላሷ ከገባች በኋላ ጭራሽ ፊቴ እነሱን አቃጥላለሁ ብዬ አስቤ ገብቼ እኔው ተቃጥዬ ላርፍ። ቆይ ግን አባዬ እንዴት ነው ይህን ሁሉ ጊዜ እንደዚህ የቆየው? እኔ እኮ ላብድ ነው፣ በገዛ እጄ እስር ቤት ልገባ ነው ምናምን እያለ እንግዲህ ካሌብና አባቱ አውርተው ቆይ እስቲ ይችን ልጅ ለያት በማለት ወደ ትሁት አለችበት ቦታ እየመጡ ባሉበት ሰዓት ወይኔ ጉዴ በገዛ እጄ ዛሬ ተዋረድኩ በማለት እዛው ባለችበት ቦታ ነበረ የተዘረጋችው እና ቁጭ አለችው ማለት ነው። እንግዲህ አባባም እዛ ሲደርሱ ስልክ ተደውሎላቸው ስልክ ለማንሳት ባይታገሉ ኖሮ ዛሬ በእርግጠኝነት ያገኟት ነበረ ማለት ነው። አባባ ደግሞ ፊት ለፊት አገኟት ማለት የውሸት መሆኑን አወቁ ማለት እንግዲህ ቲና አበቃላት ማለት ነው። እዚህ ቤት በአንድም በሁለትም ድጋሚ የምትመለስበት ነገር የላትም። ተመስገን ይህን ነገር የእውነት እሱ ባላደረገው ነገር አድርገው ከሆነ በሱ ስም አስመስላ ያንን ወረቀት ጽፋ እዚህ ቤት አምጥታ ከሆነ ቲና በገዛ እጇ ወጥመድ ውስጥ ራሷ ባዘጋጀችው ወጥመድ ውስጥ ራሷ ናት የምትገባው ማለት ነው። ምክንያቱም እሱ የራሱን መንገድ መርጧል። እሷ ሰዎችን ማስወገድ ማስገደል ነው ስራዋ ማለት ነው። እሱ ደግሞ በስነ ስርዓት ትሁትን እንደምንም ብሎ የመውሰድ አላማ እንጂ የማንንም ነፍስ የማጥፋት አላማ የለውም። ስለዚህ በዚህ ነገር ለመስራት አልተስማሙም። እሷ ይህንን አማራጭ አድርጋ እንግዲህ ገና ላይ ገናው ተመስገን እዚህ ቤት እየመጣ እየረበሸ ነው የሚለውን ነገር ስላወቀች ደውላ ስትጠራም አልመጣም የራስሽ ጉዳይ ብሎ ስላላት ይሄ ነገር የሚያዋጣት መስሎ ታይቷታል። ወረቀቱን እንግዲህ ጽፋ አስቀምጠው ካሌብ ምንድነው ብሎ ወረቀቱን ይዞ ሲመጣ አባባ ምንድነው ልጄ ብለው ሲሉት አባዬ እያለ ወደ አባቱ ጋር በሚሄድበት ሰዓት እንግዲህ እሷ በጣም ስትስቅ ትሁት ደግሞ ከኪችን እየመጣች ነበረ እና እንዳጋጣሚ አሳሳቋን አይታ በጣም ተገርማ ቆማ ነበረ። ቆይ እንዴት እያለች ማለት ነው። እንግዲህ የትሁት
ልበቀናነት በጣም የሚያስገርም ነው ማለት ነው። የእውነት በጣም በቃ ለሰዎች ያላት የሰዎች ደስታ ምን ያክል ያስደስታል። ሰዎች በታመሙና በወደቁ ሰዓት ያንን ጊዜ ጠብቃ ሰዎችን መጉዳት፣ ሰዎችን መበቀል በጭራሽ አትችልበትም። ለሰዎች ያላት ጥሩ ፍቅር፣ አስተሳሰብ በቃ ለሰዎች በቻለችው አቅም ጥሩ ነገር ማሳየት እንጂ መጥፎ ነገር በጭራሽ ጊዜ ጠብቃ የምትአጠቃ ሰው አይደለችም። እንግዲህ ኤደን ዛሬ በጣም ደስ ብሏታል። ምክንያቱም ዳኒ ሊመጣላት ነው። በጣም ናፍቋታል። ከዚህ በኋላ አብረው ለመኖር በጣም እየጓጉ ይገኛሉ። ዳኒ ያን ሁሉ ጊዜ አሳልፎ ዛሬ ላይ እሱ ተሻሽሎ ወደ ራሱ ተመልሶ ይቅርታ ጠይቆ ለዚህ ላበቃቸው እንግዲህ ቲናንም ልብ ይስጣት ነው የምንለው። ሌላ ምን ይባላል? እሷ እንደሆነች ጉድጓድ ካልገባሽ በቀር ተንኮል አልተውም አለች። ተንኮሉም በቃ ቴት እንደምታመጣው እኮ ራሱ አይታወቅም። ግን የግዴታ እሷን የሚያስተምራት የሆነ ነገር ቢደርስባት ባይነኝ እኔ ማለት ነው። ምክንያቱም ምንም ነገር ልትማር ከምንም ነገር እኮ ልትቆጠብ አልቻለችም። በእርግጠኝነት የሆነ ችግር የሆነ አደጋ ቢደርስባት ከዚህ ተግባሯ ትመለሳለች ወደ ራሷ የሚል ሀሳብ አለኝ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለየዚድ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በያላችሁበት መልካም ቆይታ ይሁንላችሁ።